ባርት ላመለከተባቸው ዩኒቨርሲቲዎች በሙሉ ተቀባይነት ስላጣ ለአባቱ በመዋሸት በድብቅ የሐሰተኛ ዩኒቨርሲቲ ለመክፈት ወሰነ። ሆኖም ይህ በስሜት የተወሰነ ውሳኔ $10 ሚሊዮን የሚጠጋ የትምህርት ክፍያ እንዲሰበስብ አደረገው። ቦታው መጀመሪያ ላይ የተተወ የአእምሮ ህሙማን ማዕከል የነበረ ሲሆን ምንም መምህራንም ሆነ ክፍሎች አልነበሩትም። ባርት ይህን እንዴት ሊያሳካው ነው? ትምህርት ቤቱን ከመክፈቱ በፊት እምነት የሚጣልበት እንዲሆን በማሰብ በኮምፒውተር ሊቅ የሆነውን ጓደኛውን ኒክ የሐሰት ዩኒቨርሲቲ ድረገጽ እንዲሰራለት ጠየቀው። በማግስቱ ጠዋት አባቱ ደብዳቤ ደረሰው። የሐሰተኛ ተቀባይነት ደብዳቤ ነበር። ባርት ደብዳቤውን ሲወስድ ምንም እንደማያውቅ በማስመሰል ከፈተው። ከዚያም ትወናውን ጀመረ። ተቀባይነት እንዳገኘ በማስመሰል ደስታውን ገለጸ። አልፎ ተርፎም በደስታ የተነሳ ተደናቅፎ ወደቀ። ይህም እናቱ ይበልጥ እንድታምነው አደረጋት። አባቱ ግን ትንሽ ተጠራጥሮ ነበር። ስለ ሃርመን ዩኒቨርሲቲ ሰምቶ ቢሆንም ስለ ሳውዝ ሃርመን የቴክኖሎጂ ኢንስቲትዩት ግን ሰምቶ አያውቅም ነበር። ባርትም የሃርመን እህት ትምህርት ቤት እንደሆነ እና ደረጃቸውም ተመሳሳይ መሆኑን በፍጥነት አስረዳው። የትምህርት ቤቱን ድረገጽ እስኪመለከት ድረስ አባቱ ሙሉ በሙሉ አላመንም ነበር። ከዚያ በኋላ ግን አመነው። በውጪ የተረጋጋ ቢመስልም በውስጡ ግን በልጁ እጅግ ኮርቶ ነበር። ደስተኛው አባት ለመጀመሪያ መንፈቅ ዓመት የትምህርት ክፍያ $10,000 ቼክ አውጥቶ ሰጠው። አልፎ ተርፎም ወርሃዊ የኪስ ገንዘቡን እጥፍ እንዳደረገለት ነገረው። ባርት ከዚህ በፊት ይህን ያህል ገንዘብ አግኝቶ አያውቅም ነበር። ሆኖም ገና ደስታውን ሳያጣጥም አባቱ በመጀመሪያው ቀን ወደ ትምህርት ቤት በመኪና እንደሚያደርሰውና ግቢውን ማየት እንደሚፈልግ ሲናገር ሰማ። ባርት ሙሉ በሙሉ ደነገጠ። ትምህርት ቤቱ እንደሌለ ያውቅ ነበር። ውሸቱን ለመቀጠል ከዚህ በላይ መግፋት ነበረበት። ኒክንና ሌሎች ኮሌጅ መግባት ያልቻሉ ጥቂት ጓደኞቹን ሰብስቦ በሃርመን ዩኒቨርሲቲ አቅራቢያ የተተወ የአእምሮ ህሙማን ማዕከል አገኙና ገንዘባቸውን አዋጥተው ተከራዩት። ውስጡ እጅግ ቆሻሻ ነበር፣ በተለይም መጸዳጃ ቤቶቹ። ለእድሳት ሰራተኞችን ለመቅጠር አቅም ስላልነበራቸው ሁሉንም ነገር ራሳቸው አደረጉ። ስራው አድካሚ ቢሆንም ደስተኛ ነበሩ። ሙሉውን በጋ እዚያው አሳለፉ። በማግስቱ መግቢያ ቀን ነበር። ሁሉንም ነገር አዘጋጅተው አጠናቀዋል። እውነተኛ ይመስል ስለነበር አባቱን ማታለል እንደሚችሉ አስበው ነበር። ነገር ግን አባቱ ከዲኑ ጋር መገናኘት እንደሚፈልግ ጠየቀ። ምንም አማራጭ ስላጣ ባርት ሁሉንም ነገር ለኒክ አጎት ተናግሮ ለአንድ ቀን ዲን ሆኖ እንዲተው ጠየቀው። አጎቱ ቀደም ሲል በሃርመን ዩኒቨርሲቲ ፕሮፌሰር ስለነበር ዲን ሆኖ መተውን ችግር አልነበረበትም። በመጨረሻም የመጀመሪያው የትምህርት ቀን ደረሰ። ኒክ በእውነተኛው ሃርመን ዩኒቨርሲቲ ለመመዝገብ ሲሄድ የባርት ወላጆች ደግሞ ወደ ሐሰተኛው ዩኒቨርሲቲ በመኪና ደረሱት። ሌሎች ወላጆች ልጆቻቸውን ሲያደርሱ ማየታቸው ልባቸው እንዲረጋጋ አደረገ። በእርግጥ እነዚያ ሰዎች የተቀጠሩ ተዋንያን ነበሩ። ተዋንያኑም በጣም ባለሙያዎች ነበሩ። ወላጆቹ ምንም አልተጠራጠሩም ነበር። ሆኖም በችኮላ የተዘጋጀ ሐሰተኛ ዩኒቨርሲቲ ስለነበር አንዳንድ ችግሮች መፈጠራቸው አልቀረም። ዲኑን ካገኙ በኋላ ወላጆቹ በተሳካ ሁኔታ ተታለለው ሄዱ። እነሱ እንደሄዱ ባርት የትምህርት ቤቱን በሮች ዘግቶ የ4 ዓመት የሐሰት የኮሌጅ ሕይወቱን ጀመረ። ዝም ብሎ ዘና በማለት መዝናናት እና የምረቃ ጊዜ ሲደርስ የሐሰት ዲፕሎማ ማዘጋጀት እንደሚችል አስቦ ነበር። ነገር ግን በድንገት አንድ ሰው በሩን አንኳኳ። ባርት በሩን ሲከፍት ያልተለመደ መልክ ያለው ሰው አገኘ። ባርት ቦታው አሁን የአእምሮ ህሙማን ማዕከል እንዳልሆነ እና ሐኪም ከፈለገ ሌላ ቦታ እንዲሄድ ነገረው። ሰውየው ህመምተኛ እንደሆነ አስቦ ነበር። ሊያባረረው ሲል ሰውየው በትምህርት ቤቱ ተቀባይነት እንዳገኘ ነገረው። ባርት ቀጥሎ ባየው ነገር ደነገጠ። ኒክ ድረገጹን የበልጥ እውነተኛ ለማስመሰል ሰዎች ማመልከቻ የሚያስገቡበት ሊንክ አክሎበት ነበር። ያመለከተ ማንኛውም ሰውም ተቀባይነት ያገኝ ነበር። ኒክ ከባርት አባት ውጭ ማንም ሰው የዚህን ሐሰተኛ ትምህርት ቤት ድረገጽ እንደማይጎበኝ አስቦ ነበር። ነገር ግን ሰዎች አገኙት። በበጋው ወቅት በመቶዎች የሚቆጠሩ ዝቅተኛ ውጤት ያላቸው ተማሪዎች በራስ ሰር ተቀባይነት አግኝተው ነበር። በሮቹ አንዴ ከተከፈቱ በኋላ ሻንጣዎቻቸውን ይዘው ገቡ። ባርት ሊያስቆማቸው አልቻለም። ሐሰተኛ ዩኒቨርሲቲ ነው ማለት አይችልም፣ አለበለዚያ በማግስቱ ዜና ላይ ይወጣ ነበር። ከነዚህ ተማሪዎች ባርት $1 ሚሊዮን የሚጠጋ የትምህርት ክፍያ ሰበሰበ። ይህን ገንዘብ ለማቆየት አልደፈረም። ሐሰተኛ ትምህርት ቤት መሆኑ ከታወቀ ሁሉም በማጭበርበር ይከሰሱ ነበር። ስለዚህ ባርት በአስቸኳይ የአዲስ ተማሪዎች ስብሰባ ጠርቶ
እውነቱን ተናግሮ የሁሉንም ገንዘብ በመመለስ ምንም እንዳልተፈጠረ ወደ ቤታቸው ሊልካቸው አቀደ። ነገር ግን የአንድ ተማሪ ንግግር ሐሳቡን ቀየረው። ተማሪው እዚህ ተቀባይነት ማግኘቱ ወላጆቹ በእርሱ የኮሩበት የመጀመሪያ ጊዜ መሆኑን ተናገረ። ባርት ይህ በጥልቅ ተሰማው። የራሱ ወላጆችም ኮሌጅ በመግባቱ ኮርተው ነበር። ይህም አስተሳሰቡን ሙሉ በሙሉ ቀየረው። ተማሪዎቹን በደስታ ተቀበላቸው። ተማሪዎቹ የሱን ቃላት ሲሰሙ በደስታ ፈነደቁ። የመሰናበቻ ሊሆን የነበረው መርሃ ግብር ወደ መክፈቻ ሥነ ሥርዓት ተቀየረ። ጓደኞቹ ውሳኔውን ባለመረዳት ለራሱ ተጨማሪ ችግር እየፈጠረ ነው ብለው ወቀሱት። እሱ ግን እነዚህ ሁሉ ተማሪዎች በተስፋ እንደመጡና ሊያሳዝናቸው እንደማይፈልግ ነገራቸው። ነገር ግን አሁን ከባድ ችግር ገጠመው። ትምህርት ቤቱን እንዴት ሊያስተዳድርና እንዴት ሊያስተምራቸው ነው? እነዚህን ጥያቄዎች ይዞ ለመታዘብ ወደ እውነተኛው ዩኒቨርሲቲ ሾልኮ ገባ። ነገር ግን እዚያ ሲደርስ ፕሮፌሰሮች ተማሪዎች መረዳታቸውን ሳይጨነቁ ዝም ብለው ሲያስተምሩ አየ። የባሰው ደግሞ አንዳንድ ክፍሎች ውስጥ መምህር እንኳን አልነበረም። የተቀረጹ ትምህርቶችን ብቻ ያጫውቱ ነበር። ተማሪዎች ወደ ኋላና ወደፊት ሲንቀሳቀሱ ማየቱ ሙሉ በሙሉ ግራ አጋባው። የትምህርት ዓላማ ምንድን ነው ብሎ ራሱን ጠየቀ። የሕልሙ ሴት ከፊቱ ስታልፍ ሐሳቡ ተቋረጠ። ወዲያውኑ ተከተላት። ባደረጉት አጭር ውይይት በአሁኑ የማስተማር ስልት ደስተኛ እንዳልሆነች ተረዳ። ፎቶግራፍ ማንሳት ስለምትወድ የትምህርት መስኳን ለመቀየር ፈልጋ ነበር። ነገር ግን ትምህርት ቤቱ የፎቶግራፍ ዲግሪ ዲፕሎማ እንደማያስገኝለት ነገራት። ያ ቅጽበት ለባርት ግልጽነትን ሰጠው። የትምህርት ዓላማ መረጃን ማስታወስ ብቻ ሳይሆን የእያንዳንዱን ተማሪ ጥንካሬ ወደ ከፍተኛ ደረጃ ማሳደግ መሆኑን ተረዳ። ስለዚህ ባህላዊውን የትምህርት ሞዴል ለመስበር ወሰነ። ተማሪዎች መማር የሚፈልጉትን ነገር በጥቁር ሰሌዳ ላይ እንዲጽፉ አደረገ። ሁሉም የየራሱን ተሰጥኦ እንዲያዳብር የራሱ መምህር እንዲሆን አበረታታቸው። የሚወዱት የትምህርት አይነት ምንም ይሁን ምን ባርት አስፈላጊውን መሳሪያ ገዝቶ በጥንካሬያቸው ላይ ሙሉ በሙሉ እንዲያተኩሩ ያደርግ ነበር። አንዳንዶች ምግብ ማብሰል ይወዳሉ፣ ሌሎች ደግሞ ማሰላሰል ሜዲቴሽን። እዚህ ውስጥ ፍላጎት እስካለህ ድረስ ሙሉ በሙሉ ልታሳድደው ትችላለህ። ሁሉም ሰው የራሱ የሆነ የደስታ ሁኔታ ውስጥ ገባ። ይህ ለዘላለም ሊቀጥል እንደሚችል አሰበው ነበር። ነገር ግን የጎረቤት ዩኒቨርሲቲ ዲን አቤቱታ በማቅረብ የትምህርት ቦርዱ ምርመራ እንዲያደርግ ጠየቀ። የባሰው ደግሞ የሳውዝ ሃርመን ተማሪዎች ወላጆችን በሙሉ በማታለል ወደ ትምህርት ቤቱ እንዲመጡ አድርጎ እውነቱን በሁሉም ፊት አጋለጠው። በተጨማሪም ሕገወጥ አሰራር በመኖሩ ምክንያት ባርት አሁን ክስ ይጠብቀው ነበር። በአንድ ወቅት ደማቅ የነበረው ግቢ ወዲያውኑ ጸጥታ ሰፈነበት። እሱም ሳያስበው ወደ መማሪያ ክፍሎች ሕንፃ ሄዶ ከትምህርት ሚኒስቴር የተላከ ደብዳቤ መሬት ላይ አገኘ። ሥራውን ለመቀጠል የትምህርት ቤቱን ሕጋዊነት ማረጋገጥ ነበረበት። የባርት የትግል መንፈስ ወዲያውኑ ዳግም ተቀሰቀሰ። የዩኒቨርሲቲ ዕውቅና ለማግኘት ማመልከቻ አስገባ። የችሎቱን ሂደት ካለፉ ሕጋዊ ትምህርት ቤት ይሆናሉ። በችሎቱ ቀን ባርት ኒክንና አጎቱን ወደ ትምህርት ሚኒስቴር ይዞ ሄደ። ያልጠበቁት ነገር ቢኖር ሁሉም ተማሪዎች በችሎቱ ላይ መገኘታቸው ነበር። ይህንን ዩኒቨርሲቲ ስለሚወዱ ለዩኒቨርሲቲያቸው መታገል ፈልገው ነበር። ዕውቅናን ለማለፍ 3 መስፈርቶችን ማሟላት ነበራቸው: መገልገያዎች፣ ሥርዓተ ትምህርት እና መምህራን። የጎረቤት ዲን ቤተ መጻሕፍትም ሆነ የሕክምና ክፍል የላቸውም በማለት ከሰሳቸው። ኮርሶቹም ምንም አይነት አካዳሚያዊ ጠቀሜታ እንደሌላቸው ተናገረ። ስለ ትምህርቶቹ ሲያነሳ ተማሪዎቹ ወዲያውኑ ተቃውሟቸውን አሰሙ። እነዚህ ራሳቸው የመረጧቸው ኮርሶች ሲሆኑ የእያንዳንዱን ሰው ሕልም የሚወክሉ ነበሩ። የእያንዳንዱን ትምህርት ይዘት በስሜት አብራሩ። ነገር ግን ዲኑ ትምህርት ቤቱ ምንም አይነት መምህራን እንደሌሉት በመናገር ተከራከረ። በዚህ ጊዜ ሁሉም ተማሪዎች ተነሱ። እያንዳንዳቸው የራሳቸው መምህራን ነበሩ። የጎረቤቱ ዲን የሚለው ሲያጣ ባርትን ወንጀል ሰርተሃል ብሎ ከሰሰው። በባርት እይታ ግን እውነተኛ ወንጀለኞች ሕጋዊ የሚባሉት ዩኒቨርሲቲዎች ነበሩ። ሁሉንም ነገር በውጤት ይለካሉ። የሰዎችን ሕልም ይክዳሉ። የተማሪዎችን የፈጠራ ችሎታ ይነጥቃሉ። እንዲሁም የመማሪያ ክፍሎችን ወደ ሕይወት አልባ እስር ቤቶች ይቀይራሉ። ባርት አክሎም እውነተኛ መማር የተካሄደው በሳውዝ ሃርመን መሆኑን አጥብቆ ተናገረ። ትምህርት ሰዎችን እንዲያድጉ መርዳት እንጂ ጥቅም የሌለው መረጃ ማስታወስ አሊያም የእያንዳንዱን ሰው አቅም ማፈን አይደለም።
የችሎቱ ኃላፊ በባርት ቃላት ልቡ ስለተነካ ያለምንም ማመንታት ማረጋገጫውን በመምታት የባርት ትምህርት ቤት በይፋ መቋቋሙን አወጀ። ተማሪዎቹ የሕልማቸውን ድል በማክበር በደስታ ጮኹ። ይህ ድንቅ ፊልም አክሴፕትድ ይባላል።